and guess what he said? ቤተሰቤ አስገድዶኝ ነው እንጂ I don't love her. አንቺና ሞደው አንድ የረሳሁት ነገር ሳልነግራችሁ he was short. በፎቶ he is using Tinder. Okay? በራሱ ፎቶ ነው ያለው። ነች ስትዩ እኮ maybe እና I called her በሱ ስልክ አነሳችሁ እና she said hey sexy ስለምወድሽ ሌላ ሰው እንዲወድሽ አልፈልግም እናትሽም ብትሆን ካንቺ ውጭ ያሉ ሴቶች በሙሉ ወንድ መስለው ነው የሚታዩኝ። ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ በሳምንታችን ተመልሰን መተናል። እንዴት ናችሁ? ደህና ናችሁ ወይ? how are you guys? ተመልሰናል። ሃይ ስማችን ያው ሪሊ ስለነገርናችሁ ማስተዋወቅ አይጠበቅብንም። ዛሬም በጣም ገራሚ ሆኑ ታሪኮች አሉን። በዚህ አጋጣሚ ደግሞ ታሪኮች ስትልኩልን ፐርሰናል አካውንታችንን ባትጠቀሙና ኦፊሻል ፔጃችንን ብትጠቀሙ በርባባ ሲስተርስ ሁሉም አለ ፌስቡክም አለ ኢንስታግራም አለ ቲክቶክ አለን በዛ መላክ ትችላላችሁ ማለት ነው። any funny dating story ዴት ልታረጋታችሁ የሚያስቅ ነገር ያጋጠማችሁን የሚያሳዝንም ነገር ያጋጠማችሁን ብቻ ሰውን ያዝናናል ያስተምራል የምትሉትን ታሪኮች ለኛ ሼር ማድረግ ትችላላችሁ። ዛሬም በጣም ገራሚ የሆኑ ታሪኮች አሉን። ወደዛ እንገባለን። የዛሬ ስቶሪ ቴለር እኔ ነኝ። አንዱን ሁለቱን በሷ ፔጅ ልታውላት ነው። hey girls እንዴት ናችሁ? So my story በአጭሩ ልንገራችሁ። I met this guy Tinder ላይ he's በጣም handsome ከዛ we matched and start talking ምናምን ከዛ የሆነ ቀን እያወራን he said ቦሌ አካባቢ ከሆንሽ ለምን አንገናኝም? እኔም I work around there እና መቆየት አልችልም ግን I can say hi አልኩትና መጣ እና መጀመሪያ ያየሁት መኪናውን ነበረ። በጣም ያምራል I can't lie እሱም በጣም ቆንጆ ነው። ግን ለምን እንደሆነ ባላቅም አጭር ሰው መሰለኝ I forgot to ask ቁመቱ ስንት እንደሆነ ከመምጣቱ በፊት ትጠይቃለህ እኔም ጠይቃለሁ እኛ ረጃጅም ስለሆነ ስለዚህ ግዴታ ቢያንስ ሱማውቃለሁ። ከዛ ሀያልኩትና መኪና ውስጥ ገባው ትንሽ አውርተን ምናምን ነገ ምሳ እንበላለን ተባብለን ተለያየን። the next day Saturday ነበረ አገኘሁት አወራን። አንድ የረሳሁት ነገር ሳልነግራችሁ he was short በጣም ቅር ብሎኛል ግን it's fine ብዬ መገናኘት ጀመረንና የጦፈ ፍቅር ውስጥ ገባን። so the story እዚህ ጋር ነው የሚጀምረው። የሆነ ቀን my friend Facebook ላይ የሆነ ፎቶ ታያለች። ከዛ ስክሪንሾት አድርጋ ትልክልኛለች። she said your husband ከሲስተሩ ጋር to be honest በጣም ይመሳሰላሉ። እኔም they look cute አልኳት። the picture was እሱ የሆነ ሴትና a baby አንድ ላይ ነበረ። ወዲያው እንዴት ሲስተር ብለውስ ይመሳሰላሉ። እሺ ስለሚመሳሰሉ ብላ ከዛ ማታ ላይ I was on the phone with my friend እና she said ደግሞ የባለሽ እህትና እኔ አንድ ስኩል ነበርን ግን I guess ሁለት ባሽ ታላቃችን ናት ብላ she went through her profile ከዛ ጉበዝ ናት I know ከዛ በኢየሱስ ስም ብላ ጮኸች። እኔን ግራ ገብቶኝ ምን ነው ምን ተፈጠረ አልኳት። ስልኩን ሳትዘጊው check your Instagram አለችኝ and guess what that girl was his wife በህይወቴ እንደዛ ደንግጬ አላቅም። በቃ ሌሊቱን ሙሉ ምንም እንቅልፍ ሳልተኛ ይቅር በለኝ እያልኩ አደርኩኝ። ከዛ ግን እሱ ሲደውል ቴክስት ሲያረግም አልመልስም። after 2 days ምናምን የሆነ ቴክስት ገባልኝ። አምኜሽ ነበር ልቤን የሰጠውሽ ድጋሚ ሰበርሽኝ። እኔ እኮ መዝናናት እየፈለኩኝ ራሴን ቆጥቤ ምኖረው ለወደፊታችን ስል ነው። አንቺ ግን you never try to understand me ይላል። I wanted to tell him ሁሉንም ነገር እንደማውቅ ግን ክሎሪያል ልሰጠው አልፈለኩም። ዝም አልኩኝ። እሱም ቴክስት ማድረጉን አላቆመም። ጠዋት ተነስቶ ዛሬም you're not talking to me ይቅር አላልሽኝም የሚል ቴክስት በተከታታይ ለሁለት ወር ከምናምን ምን ነው ለሚስቱ ያረጋው አይ ነው ይልካል። I don't know ለምን ብሎክ እንደማላረገው ብቻ። የሆነ ቀን ስራ ላይ ሆኜ my friend ትደውላለች። እኔ ደግሞ ቢሮ ውስጥ አለቃይ ቢሮ ውስጥ ስለነበረ ማንሳት አልቻልኩም። I'll call you back ብዬ ቴክስት አረኩላት። ወዲያው ቴሌግራም ላይ የሆነ ቴክስት ገባልኝ። it was a picture ያየሁትም ማመን አልቻልኩም። ደርቄ ቀረው። ፎቶ it was his wife with a second baby so basically they are together አሁንም አልተጣላም ማለት ነው። ከዛ ደግሞ እየወለደ ነው
እንደዚህ ማለት ነው መውለዱ አለመውለዱ ግን ያው እንደው ተጣልቶ ነው እንኳን ብላ እንዳታስበው ልቤን የሆነ ነገር የመታኝ ነው መሰለኝ። ማልቀስም ፈልጋለሁ ከዛ ደግሞ እንባይ አይመጣም። በቃ I don't know what to feel ግራ ገባኝ። የመጀመሪያ ልጁን እየታየና ያው እኮ ነው ሁለተኛ ልጅ ቢወልድ አይ ሚን አሁን ተጣልቶ ከሆነ ብለሽ እንዳታስበው የሆነ he is not happy with his wife ምንላቲ ከዛ እንዴት እንደሆነ ባላቀም after 20 minutes ምናምን ሌላ ቴክስት ገባልኝ it was him saying በጣም ናፍቀሽኛል ንዴቴን መቆጣጠር አቃተኝ በቃ የዛን ሰዓት ምን ብዬ እንደጻፍኩለት ትዝ ባይለኝም ረጅም ስድብና my friend የላከችውን ፎቶ አንድ ላይ አርጌ ላኩለት and he replied I can explain ብሎ እኔ ምን እንደሚል መስማት ስለፈለኩ ቴክስት እስኪያርግ ጠበቅኩት and guess what he said ቤተሰቤ አስገድዶኝ ነው እንጂ I don't love her አንቺ ነው የምወደው ተልኮ ነው ጉድ ደቀናበት ነው ጌታ ሆይ ምን እንደሚያስከስታቸው ዋው እኔና I was speechless ስክሪንሾት አድርጌ ለሚስቱ ልልክላት አሰብኩ ግን she is pregnant የሆነ ነገር ብትሆንስ ብዬ ፈራው እና ብሎክ አድርጌ I deleted our conversation እና እናንተ ምን ትመክሩኛላችሁ should I tell her ወይስ ይቅርብኝ ገሊላ ምን ትያለሽ I don't think she should ማለት አሁን እሷ ነገረችውም አልነገረችውም እንደዚህ አይነት ዴዲኬሽን ያለው ቺት የሚያደርግ ሰው እቺኛዋ ብትቀር ሌላ ይቀጥላል ሶ እኔ እንጃ መንገሩ ለበተለይ እርጉዝ ከሆነች it's going to be በጣም ሾኪንግ I don't know መንገሩ በጣም ግራ የሚያጋባው ነገር ነው ያኔም ቦን አትንገረው ባይኔ አትንገራት እኔ ግን በሽታ ቢያስይዛት እሷ ባትነግራትም ግን አይ በትክክልማ እኮ እውነት ለመናገር ቢነገራት ሴትዮዋ ከሱ ብትርቅ ትክክለኛው አካሄድ ማለት ነው በቃ ብትለያይ ከእንደዚህ አይነት ሰው ጋር ባትኖር ነው ትክክለኛው ግን you never know እሷ ምን አይነት ስቴት ላይ እንዳለች ሰውየውን ትታ መሄድ የምትችልበት ስቴት ላይ ትሆን ሜንታሊ ፋይናንሻሊ ምናምን አታውቂም ሄደሽ ነግረሻት ከመቁሰል ውጪ ማጠቅሚያት ሊሆን ይችላል maybe ደግሞ ተመጣጣኝ ይሆናል he is married ከዛ በኋላ ደግሞ በፎቶ he is using Tinder okay በራሱ ፎቶ ነው ያለው ነጭ ሴትዮ እኮ maybe ይሄንም ሰምታለች አታውቂም ይሄንን ድፍረት ያገኘበት very nice people ምንም ላሰማም ይችላል አሳም በርታስበልሽ ግን አንቺ ነግረሻት እቺ ሴትዮ የሚመጣባትን ኮንሲኩዌንስ አታውቂውም ነው እኮ ችግሩ እንጂማ በፐርፌክት ወርልድማ መናገር ነበረብሽ ያለ አይደለ ብትናገር ይሻላል ትንገራት ወይስ አትንገራት የዛሬው ታሪካችን ትንሽ ላይ የሚያስጨንቁ ስለሆኑ በመሃል ከቲክቶክ ላይ ያገኘናቸው ፈኒ የሆኑ ኮሜንቶች ናቸው ለቪዲዮ የተሰጡ ፈኒ የሆኑ ኮሜንቶች ሰው ሱን ገዲላ ታነብላችኋለች አመሰግናለሁ ዛሬ ያገኘሁት ቲክቶክ ላይ what did your narcissist ex say that actually puts you ወይኔ ለትንሽ አምኜው ነበር ፖዚሽን ናርሲሲስት ሚሊዮን አብዛኛው የሀበሻ ሴት ናርሲሲስት በአማርኛ ምን እንደሆነ ነው እንጂ ማታውቀው ሁሉም ሰው ኤክስፒሪየንስ አድርጎታል ይሄ ነገር ግን አታውቁም ብለን አናስብም ማወቅ ደግሞ በጣም ትፈልጉ ከሆነ ጉግል ማድረግ ትችላላችሁ ቲክቶክ ላይም ብዙ እንትኖች አሉት እና አንደኛው ስለምወድሽ ሌላ ሰው እንዲወድሽ አልፈልግም እናትሽም ብትሆን ፍቅር ይበልጣል ሌላኛው ደግሞ he didn't call for many days like over a month ከዛ ቲክቶክ ላከልኝና እኔና አንቺ መቼም ቢሆን ተጣልተን አንቀርም በአዳስቲ አንደኛው እንደዚህ he didn't call ለ17 ቀኖች ከዛ he finally called እና ለኔና ላንቺ ፊውቸር ስል እየሰራው ነበር አለ and the funny part she trusted him oh my god ካንቺ ውጭ ያሉ ሴቶች በሙሉ ወንድ መስለው ነው የሚታዩኝ while ማተራመሲንግ የከተማው why are you gay አንተ ሌላ ማሽ መደረግ የለባትም
ሌላኛው ወንድ ነው። she said he was just a friend እና he was there for me ስለዚህ I am his friend አለችና before I know it I was being invited to their wedding. አንደኛው ደግሞ IG ላይ የሆነች ሴት ፎቶ ላይክ አድርጎ አየሁት እና the pic is kind of sexy pic ነገር እና ከዛ when I asked him he told me ሰፈር ውስጥ ያሉት ልጆች ናቸው ስልኬን ወስዶ ላይክ ያደረጉት። ከዛ እሱ አንቺ ነሽ መኖር ያስመኘሽኝ ሲላት እሷ ደግሞ ከእንባ ጋር እኔ አለሁልህ አለች። You're being played. እና አለበ አንድ አገኘ while with me for 3 years he made another woman pregnant and celebrated baby shower with her and said kids are blessings he couldn't intervene in God's work. Wow. Thank you. ያመጡ ምርጥ ናርሲሲስት እግዚአብሔር ይጠብቃችሁ ከናርሲሲስቱ። እሺ ይሄን ከተዝናናችሁ ይበቃችኋል። አሁን ወደ ሰከንድ ስቶሪያችን እንሄዳለን። እሺ ሁለተኛው ስቶሪያችን ደግሞ Hey Sari, እንዴት ነሽ? I just saw your post and I want to share የኔን ስቶሪ. I hope ማን እንደሆንኩ አትናገሪም። እነሱ እናገራለሁ። I met this guy በሆነ ስራ ጉዳይ ከዛ መቀራረብ ጀመርን። he is rich ነገር እና በስራ ምክንያት መደዋወል ጀመርን። በዛው ቀጠልን። በጣም ተግባባን። መጀመሪያ ላይ ጉረኛ ስለሚመስለኝ አስጠላኝ ነበረ። ከዛ ግን የሆነ ሰዓት ላይ ስትነቃ ከባድ ፍቅር ውስጥ ነን። ብቻ ለኔ ጥሩ ሰው ነበረ። ስትነቃ ነው የገባችው። እኔም ስነቃ I met his friends እኔም ከጓደኛዬ ጋር አስተዋወቅኩት። by the way እኔ አንድ ጓደኛ ሲበዛ አልወድም። አንድ ቤስት ፍሬንድ ናት ያለችኝ። ከዛ ውጪ በስራ ማቃቸው ሰዎች that's all ብቻ ሁሌ አንድ ላይ ነን። እኔ እሱ እና my best friend የት ሄደ ከሆነ ጊዜ በኋላ ግን I feel በጣም uncomfortable የኔ best friend በምታረገው ነገር። ሁሌ እሱ ኮምፕሊመንት ሲያደርገኝ her face ይቀያየራል። that's very እና መጀመሪያ ላይ አይቷት እኔ መስሎኝ ነው ብዬ ለማለፍ ሞከርኩኝ ግን አልቻልኩም። አንዳንዴ እሱ ፊት ያለፈ የማይነገር ነገር ታወራለች እና ሰውነቴን ይወረኛል ከመደንገጤ የተነሳ። ብቻ ለራሴ ወሰንኩ ከዚህ በኋላ እሱን ሳገኝ አብሬ ላላገኛቸው እና I started pushing her away። እማላቃት ሰው ሆነች። ነገሮች በጣም ጥሩ መሄድ ጀመሩ ምናምን። እኛም 3 ወር ሆነን አንድ ላይ ከሆነን በጣም ትንሽ እኮ ነው። እሺ ብቻ የሆነ ቀን my phone charge ይዘጋና ለሆነ ጉዳይ ጓደኛዬ ፈልጊያት ስለነበረ አንድ ጊዜ ስልክህን አስደውለኝ ብዬ ተቀበልኩት። he didn't ask የት እንደምደውል ሰጠኝ ስልኩን። and guess what I saw her number was saved ስልኩ ላይ። ደነገጥኩኝ። የዛን የረሳሁት ነገር ሁሉ ትዝ አለኝ። እኔ ብቻ ራሴን አረጋግቼ እንዴ የጓደኛዬ ስልክ ቢኖረው ችግር አለ? ቢኖረው ሳይሆን አሁን እኔ የቦይፍሬንዴ የእናንተን ስልክ ቢያውቅ አላውቅም እንዳለው ኦሬዲ ታውቂያለሽ። ታውቂያለሽ? እሺ የጓደኛዬ ስልክ እንዴት ሊኖርሽ አላልኩት። በጣም ነው የደነገጠው። አይ ዊሽ ማሳየት ብችል። ከንፈሩ ራሱ በአንድ ጊዜ ደረቀ። ነገሩ ደስ ባይለኝም ፈገግ ብዬ ለማለፍ ሞከርኩ እና አይ ኮልደር በሱ ስልክ አነሳችሁ እና she said hey sexy የሰማሁትን ማመን አልፈለኩም። ሄይ ብላ ስሟን ጽፋለች ብዬ ወደ ጉዳይ ገባሁኝ። በጣም ተርበተበታለች። የሆነ ነገር እንዳለ የገባኝ እንዳልገባው አክት አድርጌ ስልኩን ዘጋሁት እና ወደ ቢሮ ተመለስኩኝ። ቢሮ ሆኜ ለምን እንደሆነ ባላቀም ልቤ መረጋጋት አልቻለም። ጥሩ ስሜት አልተሰማኝም። ለምን እሱ ጋር ሄጄ ትንሽ አልረጋጋም ብዬ አሰብኩና I went to his place. I don't know why ስልክ አልደወልኩለትም። ምሳ ወደ 5:30 አካባቢ በልተን 8 ሰዓት አካባቢ ነው የተለያየ ነው። እዛው ቢሮ አካባቢ ነው የነበርኩት። እሱም ቤት ሄዶ ትንሽ ናፕ ማድረግ እንደሚፈልግ ነገረኝ።
እና 8:10 or something ስራ ቦታ ደርሻለሁ። እሱ ጋር ስደርስ ደግሞ 10 ሰዓትም አልሆነም። ብቻ ቤቱ ስደርስ ደውሉን ደወልኩት። አፓርትመንት ውስጥ ነው የሚኖረው እና ሂዝ ሜድ ከፈተችው በሩን እና የሞተ ሰው ያየች ነበር የምትመስለው። አይ ሴድ ሃይ እና ቀጥ ብዬ ወደ ቤድሩም ሄድኩኝ። እኔም በተለይ የሞተ ሰው ያየው ይመስል ደርቄ ቀረሁ። ማይ ኦን ቤስት ፍሬንድ ከአራተኛ ክፍል ጀምሮ አንድ ላይ የነበርን እንደ እህቴ ማያት ልጅ with my boyfriend አንድ ላይ አየኋቸው። የቤስት ፍሬንድ እንትን በጣም ይጎዳል። ቤስት ፍሬንድ ብሎ እንደው ስሙ ራሱ ትቻቸው መሄድ ፈልጌ my legs አልታዘዝም አለኝ። እንደምንም ብዬ ተነስቼ ወጣሁኝ። I blocked both of them ከሁሉም ነገር ላይ። እሱ ግን ያው ስራም ስላለ ኦፊስ ይመጣል። በመጣ ቁጥር ተሳስቻለሁ ይቅርበኝ እያለ ይለምነኛል። እኔ ደግሞ አዳልጦት ነው እኔ ደግሞ ለአይኔ ጠላሁት። ከሆነ ጊዜ በኋላ ግን እሱም ጠፋ፣ ቢሮ አይመጣም እና I started missing him ምናምን። Oh my god ሲክ ነገር መውደድ በቃ ይሄንሽ respect yourself እንደምን ነው። After 5 months ምናምን በሌላ አገር ስልክ ቁጥር I saw a text WhatsApp ላይ it was him መለስኩለት። ለምን እንደሆነ ማላቀም ደስ አለኝ። After 3 weeks መለሳለሁና በጣም ተሳስቻለሁ ይቅርበኝ እሺ ካልሽ ደግሞ ሽማግሌ ልካለሁ አንቺን ነው ማግባት መፈልገው ይለኛል። I want ትክክለኛ አስተያየታችሁን from you guys እሺ ልበለው ወይስ ይቅርብኝ? ማንም ጤነኛ አይምሮ ያለው ሰው እንደዚህ አይልሽም። ጃጅ እያደረግንሽ ምናምን አይደለም። እኔ ትንሽ because like come on best friend ማለት እኮ ከአራተኛ ክፍል ማለት she's basically family ከፋሚሊ ጋር ቺት ያደረገ ሰውን ልመለስ እንዴ ብሎ ማንገራገር ራሱ አንደኛ ዩኒት ቴራፒ ሂል አላረግሽም። ለዛ ይመስለኛል እሱ ነው የሚሆነው። ሂል አድርጊ ብቻሽን መደንብ እስኪ ቁጭ ብለሽ አስቢው። ይሄ ሰውዬ በቃ ከእህትሽ ጋር ቺት አድርጓል ከእህትሽ ጋር ቤዚካሊ። ስለዚህ አሁን ደግሞ እሺ አልሹ ማለት ተለወጠም አልተለወጠም ነገ ከማንም ጋር ማድረግ እንደሚችል ፈቀድሽለት ማለት ነው። በቃ ከቺቲን በላይ ሰው ሪሌሽንሺፕ ውስጥ ምን ሊያደርግ ይችላል? ሌላ እኮ ምንም አትገዳደሉ። like extreme በደዛ so you deserve better። ጭራሽ አታስቢው። ፊሊንጉ ከተሰማሽም በቃ it's normal። ራስሽን አዳምጪ፣ ሂል አድርጊ። ይሄን ሰውዬ ብሎክ አድርጊ፣ ካጠገብሽ አጥፊ። በቃ ባለጌ ነው he's manipulating you። እና ደግሞ ይሄን ይቅር ካለችኝ ወደፊትም ቺት ባረግ ይቅር ትለኛለች። he's testing you by the way። በቃ ሶሪ ምናምን ብሎ እና አገባሻለሁ እኮ እንትን ነች by the way። ያገባት ይችላል እኮ አይ ላያገባትም ይችላል። ያገባት ግን በቃ ማግባቱ ልክ እንደ ክፍያ መሆኑ ነው። ጭራሽ እሳት ውስጥ መግባት ነው። ምን ይጠቅምሻል ከዚህ ሰውዬ ጋር? ከዛ ደግሞ ልብሽም አያርፍም እንጂ የሆነ ሰው ባየ ቁጥር ሄደ እያልሽ ጓደኛ አይኖርሽም፣ ቤተሰብ አይኖርሽም። ሶ ይቅር እኔ ቆንጆ ሂል yourself ሂል። ሶ የዛሬው ፕሮግራማችን ይሄንን ይመስል ነበረ። እናንተም ሼር ማድረግ የምትፈልጉት ስቶሪ ካላችሁ እንዲነገርላችሁ ሰው ያስተምራል ታሪኪ ብላችሁ እንዲነገርላችሁ የምትፈልጉት ነገር ካለ የደርባባ ቲክቶክ አካውንት አለን፣ ፌስቡክ አካውንት አለን፣ ኢንስታግራም አካውንት አለን። እነዛን ተጠቅማችሁ መላክ ትችላላችሁ ማለት ነው። እና don't forget to like our video, subscribe our channel, comment, share. giveawayም እንዳለ ነው። ለመቶኛ ሰብስክራይበራችን ግን እኔ ፐርሰናሊ ለመቶኛ ሰብስክራይበራችን እኔ ጊፍት ማረጋችሁ ነገር ይኖራል። ጊፍቱን ደግሞ እዚሁ ላይ ሆነን ነው የምናወጣው። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። we love you so much. bye ነይ ውጭና ቻው።